ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ይፋ ሆነ። የሱዳን አየር ኃይል በመኖሪያ አካባቢዎች፣ በገበያዎች፣ በትምህርት ቤቶች እና በተፈናቀሉ ሰዎች መጠለያ ላይ በተፈጸሙ ድብደባ ቢያንስ 1700 ሰላማዊ ሰዎች መገደላቸው ተገለጸ። ሱዳናዊ ዊትነስ የተባለና በሀገሪቱ የእርስ በርስ ጦርነት የፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ግጭቱ ከጀመረበት ከሚያዝያ 2023 ጀምሮ የተካሄዱ ወታደራዊ የአየር ጥቃቶችን በመሰነድ ምርመራ ማድረጉን ገልጿል። የሀገሪቱ አየር ኃይል በርካታ ሰዎች የሚኖሩባቸው አካባቢዎች ያለምንም በቂ ልየታ የቦምብ ድብደባ መፈጸሙ የተደረጉ ምርመራዎች ያሳያሉ። ምርመራዎች የተሰባሰቡትም በጦር አውሮፕላኖች የተፈጸሙ ጥቃቶች ላይ ብቻ ሲሆን የዚህ አቅም ያለው የሱዳን ጦር ኃይል ብቻ ነው ተብሏል። ተቀናቃኙ የሱዳን ፈጥኖ ደራሽ ኃይል ይህ አቅም የለውም። ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖች ሲሆን ይህ ደግሞ በጥናቱ ውስጥ አልተካተተም። በምዕራብ የዳርፉር ግዛት ጎሳ ተኮር ጭፍጨፋ በማድረግ ይወነጀላል። በዚህም የተነሳ የአሜሪካ መንግስት የዘር ማጥፋት ክስ መስርቶበታል። RSAF ለበርካታ ውድመቶች እና ጥሰቶች ተጠያቂ ነው፣ ያም ተገቢ ይመስለኛል ብለዋል ፕሮጀክቱን በኃላፊነት የሚመሩት ማርክ ሶኖክ። አክለውም ነገር ግን የሀገሪቱ ጦርም ለሚፈጽማቸው ድርጊቶች ተጠያቂ መሆን አለበት ብለዋል። የሀገሪቱ ጦር በዘፈቀደ የአየር ጥቃቶች በመፈጸም ከዓለም አቀፍ አካላት ትችት ይቀርብበታል። ቢቢሲ ከሱዳን ጦር ምላሽ ለማግኘት ያደረገው ጥረት አልተሳካም። ነገር ግን ከዚህ ቀደም ሰላማዊ ዜጎች ኢላማ ያደርጋል የሚለውን ውንጀላ ውድቅ ማድረጉ ይታወሳል። የሚፈጽማቸው የአየር ጥቃቶች የፈጥኖ ደራሽ ኃይሎችን ተሰብስበው የሚገኙባቸው ስፍራዎችና ካምፖቻቸው ላይ ብቻ ያነጣጠረ መሆኑን በመግለጽ ማስተባበያ ሰጥቷል። ሱዳን ዊትነስ የተሰኘው ፕሮጀክት የሰብአዊ መብት ጥሰቶች ለማጋለጥ በሚሰራ መንግስታዊ ያልሆነ ድርጅት ሴንተር ኦፍ ኢንፎርሜሽን ሪዚሊያንስ የሚመራ ነው። ቢቢሲ የተመለከተው የድርጅቱ ሪፖርት ሱዳን ዊትነስ ከሚያዝያ 2023 እስከ ሐምሌ 2025 ድረስ የተፈጸሙ 384 የአየር ጥቃቶችን መርምሯል። በዚህም ሪፖርት ላይ የሱዳን ጦር በፈጸማቸው የአየር ድብደባዎች ከ1700 በላይ ሰላማዊ ዜጎች መገደላቸውና ከ1120 ደግሞ መጎዳታቸው ተገልጿል። ቡድኑ ሪፖርት የተደረጉት አነስተኛ ቁጥር በመሆናቸው ትክክለኛ ቁጥር ከዚህ እንደሚልቅም ይገልጻል። 135 የአየር ጥቃቶች የተፈጸሙት በመኖሪያ አካባቢዎች ሲሆን ቤቶችና ሌሎች የሰላማዊ ዜጎች መሠረተ ልማቶች ላይ ጉዳት ማድረሳቸው ተገልጿል። 35 የአየር ጥቃቶች ደግሞ የመገበያያ ስፍራዎች ላይ የደረሱ ሲሆን እነዚህ የገበያ ቦታዎች ብዙ ጊዜ በገበያተኞች የሚጨናነቁ ናቸው ተብሏል። ቡድኑ ከተመለከታቸው የአየር ድብደባዎች መካከል 19 የሚሆኑት የተፈጸሙት በጤና ተቋማት፣ የተፈናቀሉ ሰዎች በተጠለሉባቸው ስፍራዎችና በትምህርት ተቋማት ላይ ነው። ሱዳን ዊትነስ ጥናቱን ያከናወነው ባገኛቸው መረጃዎች ላይ ብቻ ተመስርቶ በመሆኑ አጠቃላይ የተፈጸሙ የአየር ድብደባዎችን እንደማያሳይና በዚህም የተነሳ ክፍተት እንዳለበት ገልጿል። ጦርነት ከሚካሄድባቸው የሀገሪቱ የተለያዩ ክፍሎች መረጃ ለማግኘት ደካማ የስልክ ግንኙነት በመኖሩና ተአማኒነት ያላቸው መረጃዎች ምንጮችን ለማግኘት ፈታኝ በመሆኑ ከባድ ነው። ከዚህም የተነሳ በጦር የተፈጸሙ የአየር ድብደባዎች በሚገባ የሚያሳዩ መረጃዎች ላይ ላይሆኑ ይችላሉ ብሏል። ቡድኑ የሀገሪቱ ጦር የሚፈጽማቸው የአየር ጥቃቶች ላይ በቂ መረጃ ለማግኘት የተለያዩ ዘዴዎችን መጠቀሙን ይናገራል። እኛ የሱዳን ጦር ኃይሎች በተወሰነ ቦታ የአየር ጥቃት መፈጸሙን ለመናገር ይብዛም ይነስም ጥሩ ድርጊት ሲፈጸም ሊያረጋግጡ የሚችል ቀረጻ ማግኘት እንደ ግዴታ አስቀምጠናል ይላሉ ሶኔክ። ይህ ደግሞ በጣም በከፍተኛ ደረጃ እውነታውን ያሳያል፣ ምክንያቱም እንደዚህ አይነት ምስሎች በሱዳን ውስጥ በጣም ብርቅ ናቸው። ስለዚህ እኛ ያደረግነው በመቶዎች የሚቆጠሩ የአየር ድብደባዎችን በመፈተሽ ትልቁን ምስል ማሳየት ነው። ሰኖይክ እንደሚሉት በተደጋጋሚ ያስተዋሉት ጥሩ የሰላማዊ ዜጎች መኖሪያዎችና ገበያዎች ላይ ጥቃት መፈጸሙን ነው። ከዚህ በተጨማሪ በሰብአዊ እርዳታና ሕክምና ተቋማት ላይ ጥቃቶች ስለመፈጸሙ መረጃዎች መኖራቸው ተገልጿል። እነዚህ የተደጋገሙ ጥቃቶች የሱዳን ጦር የሰላማዊ ዜጎች ጉዳቶች ለመቀነስ በቂ ጥረት እንደማያደርግ ነው ብለዋል።
ከተለያዩ ሀገራት ወደ ሱዳን የሚገቡ የጦር መሳሪያዎች የሚከታተለውን ኮንፍሊክት ኢንሳይት ግሩፕ ዳይሬክተር የሆኑ ጀስቲን ሊንቹ ለቢቢሲ እንደተናገሩት የሱዳን ሰላማዊ ዜጎች በጦር እና በፈጥኖ ደራሽ ኃይሎች መካከል በሚካሄደው ውጊያ ያለውን ትልቅ ጉዳት የተሸከሙ ናቸው ይሏቸዋል። የሱዳን ጦርነት በሰላማዊ ዜጎች ላይ የተቃጣ ግጭት ነው ያሉት ዳይሬክተሩ፣ የአየር ኃይልና ሌሎች የከባድ መሳሪያ ጥቃቶችም ከወታደራዊ ኢላማዎች ይልቅ ሰላማዊ ዜጎች ላይ በዘፈቀደ ተፈጽመዋል። ባለፈው ዓመት በሰሜን ዳርፈር በሚገኘውና ከመኖሪያ ቀያቸው የተፈናቀሉ ስደተኞች በሚገኙበት ዘምዘም የስደተኞች መጠለያ ላይ የደረሰ የአየር ጥቃት የሚያሳዩ በርካታ ቪዲዮዎችና ምስሎችም ወጥተዋል። ይህ ያልፈነዳ ቦምብ ASH 250 የሚባል ሲሆን የሱዳን ጦር ወታደራዊ ኢንዱስትሪ ኮርፖሬሽን ያመረተው እንደሆነ ማወቅ ተችሏል። ሶንክ ለምን ተፈናቅለው በመጠለያ ካምፕ ውስጥ ባሉ ሰዎች ላይ ኢላማውን የማይለይ ቦምብ ተጥላለህ? በወቅቱ ይህ አካባቢ በRSF ታጣቂዎች እጅ እንኳን አልነበረም። ለጥቃቱ መፈጸም በምክንያት የቀረበው እስካሁን ድረስ ግራ ያጋባኛል ብለዋል። ሱዳን ዊትነስ የተመለከተውና ትክክለኛነቱን ያረጋገጠው ሌላ የአየር ጥቃት ላይ 30 ያህል ሰዎች ሲገደሉ ከ10 በላይ ደግሞ ጉዳት ደርሶባቸዋል። ጥቃት የተፈጸመው በሰሜን ኮርዶፋን ግዛት በሚገኝ በምህረት አልሼክ ገበያ ነው። በርካቶች የሱዳን ጦር የፈጸማቸውን የአየር ጥቃቶች የደረሱትን በRSF ቁጥጥር ስር በምትገኘው ዳርፈር ነው። ይህም በነሐሴ ወር 2024 በኤልዳይሄን ሆስፒታል ላይ የተፈጸመውን ጥቃት ያካትታል። ሱዳን ዊትነስ ቦምብ ጥቃቱ ጉዳት የደረሰበት ሕንፃ ከተለቀቁት ምስሎች ላይ ማረጋገጥ ችሏል። የዓለም የጤና ድርጅት፣ የተባበሩት መንግስታት የሕፃናት ኤጀንሲ ዩኒሴፍ 16 ሰላማዊ ዜጎች ሕፃናትና የጤና ባለሙያዎች ጨምሮ መገደላቸውን ይፋ አድርጓል። ጥቃቱን ከጦር ጋር አብረው የሚዋጉ ታጣቂዎችንም አውግዘውታል። በደቡብ ዳርፉር የምትገኘው ኒላ በተደጋጋሚ ጥቃት ከደረሰባቸው ከተሞች መካከል አንዷ ናት። በከተማዋ የሚገኘው የአውሮፕላን ማረፊያ የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሎች የምትልካቸው የጦር መሳሪያና ድሮኖችን ለማስገባት ያገለግላል የሚለው መረጃም ይሰማሉ። ኤሚሬትስ ግን RSFን ትደግፋለች የሚለውን ክስ አትቀበልም። የሱዳን ጦር ደግሞ በከተማው የሚገኙ ወታደራዊ አቅርቦትን ኢላማ ማድረጉ ይነገራል። እንደ ሱዳን ዋር ሞኒተር ግን ጥቃቱ ኢላማዎች ለይተው በሚመቱ መሳሪያዎች ያልታገዘ በመሆኑ ሰው በሚበዛባቸው አካባቢዎች ጉዳት ደርሷል። ሱዳን ዊትነስ በበኩሉ ባለፈው ዓመት የካቲት ወር ላይ በከተማዋ በተፈጸመ ጥቃት የመኖሪያ አካባቢዎች እና በአይን ሆስፒታል አቅራቢያ የሚገኝ መድበር ላይ ጥቃት አድርሶ 63 ሰዎች ተገድለዋል ብሏል። ቡድኑ በመኖሪያና በንግድ ስፍራዎች የሚደርሱ ጥቃቶችን የሰላማዊ ዜጎች ሕይወትን ከመቅጠፍ ባለፈ የኢኮኖሚ እንቅስቃሴ ይገድባሉ። በጥቅምት ወር በሰሜን ዳርፈር አልኩማ የገበያ ስፍራ በደረሰ ጥቃት 65 ሰዎች ሲገደሉ 200 ያህሉ ደግሞ ቆስለዋል። የሱዳን ጦር የፈጥኖ ደራሽ ኃይል ታጣቂዎች በመኖሪያ አካባቢዎች ይደበቃሉ በማለት ይወነጅላል። ከዚህ በተጨማሪ በጦርነት ወቅት ዓለም አቀፍ የሰብአዊነት ሕጎችን እና ደንቦችን እንደሚያከብር፣ የሰላማዊ ዜጎችና ንብረታቸውን እንደሚከላከል ይገለጻል። በሱዳን የእርስ በርስ ጦርነት ሁለቱም ወገኖች በጦር ወንጀል ይከሰሳሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።